በመንፈስ ቅዱስ ሐሴት አደረገ ይላል። ወይቤ አአምነከ አባ እግዚአ ሰማያት ወምድር፣ ሰማይና ምድሩን ባህሩንና የብሱን የፈጠርክ ልዩ አባት፣ አባት የሌለህ አባት አመሰግንሃለሁ፣ አከብርሃለሁ፣ አገንሃለሁ። እስመ ኀባእኮ ለዝንቱም ጠቢባን ወእማእምራን ወከሰትኮ ለሕፃናት፣ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ገልጠኸዋልና አመሰግንሃለሁ፣ አከብርሃለሁ፣ አገንሃለሁ። እወ አባ እስመ ከማሁ ኮነ ስምረትከ፣ አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። ከጥበበኞች ከአስተዋዮች መሰወር፣ ከሕፃናት ለሕፃናት አእምሮ በትሕትና ለቀረቡ በየዋሃት ለቀረቡ መግለጽ ከአብ የሚገኘው የሚሰርጸውን እሱን እልክላችኋለሁ። እሱ የእውነት መንፈስ ነው፣ ወደ እውነት ሁሉ ይመራችኋል። እሱ ለእኔ ምስክር ነው። እሱም ካደረባችሁ በኋላ እናንተ ለእኔ ትመሰክራላችሁ። ብዙ ምነግራችሁ ነገር ነበረ፣ ነገር ግን አሁን ሸክሙናችን ነው። ነገር ግን እሱ የእውነት መንፈስ የጽድቅ መንፈስ በመጣ ጊዜ እውነቱን ሁሉ ይገልጥላችኋል፣ ሁሉን ያስተምራችኋል፣ ወደ እውነትም ይመራችኋል። እሱ ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ ይናገራል። ስለ ኃጢአት ዓለም በእኔ ስላላመነ፣ በአባቴም ስላላመነ፣ በመንፈስ ቅዱስ ስም ስላላመነ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ከሚል የእምነት ደረጃ ስላልደረሰ፣ ስለ ፍርድ፣ ስለ ጽድቅ እኔ ወደ እውነተኛው ወደ መጣሁበት እሄዳለሁ፣ ዓለም አያየኝምና፣ ስለ ኃጢአትም ያው ይፈረድበታልና ስላላመነ እና ይህም ሁሉ ገልጦ ካስተማረ በኋላ ደጅ ጽኑ አላቸው። ደጅ ጽኑ ብሏቸው ሁሉን አስተምሯቸው ወደ መስቀል ወጣ። ሞቱን በመስቀል አደረገ፣ ተቀበረ። በሦስተኛው ቀን ተነሳ። 40 ቀን ከነሱ ጋር ፍቅር ጥያቄ ስለተቀራረቡ የሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ ስናነበው ወደ መጨረሻ እናይዟችሁ ወተስእልዎ ወይቤልዎ እግዚኦ በዝኑ መዋዕል ታገብ መንግሥተ ለደቂቀ እስራኤል። አቤቱ ጌታ ሆይ የዳዊትን ዙፋን የምትመልስ የእስራኤልን መንግሥት በዚህ ጊዜ ነው የምትመልሳትን ብለው ጠየቁ። እሱ ግን የኮነ ለክሙ ታይምሩ መዋዕለ ወአዝማነ ዘሰርአ አብ በምኩራኑ ባቲቱ ሲመልስላቸው እናንተ ይህን ልታውቁ አልተሰጣችሁም። አብ በገዛ ስልጣኑ ብቻውን የወሰነውን ዘመንንና ወራትን የጌታችሁን ዕለተ ኃይል ዕለተ ሞታችሁን እንድታውቁ ለእናንተ አልተፈቀደ። ነገር ግን የተፈቀደላችሁ አላስወ በይወርድ ላዕሌክሙ መንፈስ ቅዱስ ትነሥኡ ኃይለ ወትከውኑኒ ሰማዕትየ በኢየሩሳሌም ወበኩሉ ይሁዳ ወሰማርያ ወእስከ አጽናፈ ዓለም። ነገር ግን ለእናንተ የተፈቀዳለ እርሱ መንፈስ ቅዱስ ባደረባችሁ ጊዜ ኃይልን ትቀበላላችሁ፣ ገንዘብ ታደርጋላችሁ። ወትከውኑኒ ሰማዕትየ በኢየሩሳሌም በይሁዳም ሁሉ በሰማርያም ሁሉ ማለትም በደቡቡ እስራኤልና በሰሜኑ እስራኤል ወእስከ አጽናፈ ዓለም
ከዚያ በኋላ እስከ ዓለም ዳርቻ ድረስ የኔን ትንሣኤ ትመሰክራላችሁ። ይሄን የሰጣቸው ወዘንተን ዘይብሎሙ ተለዓለ፣ ይሄን እያላቸው ከፍ ከፍ አለ፣ ወደ ሰማይ አረገ ይላል። እንግዲህ ትእዛዙን አዟቸው ተስፋውን ሰጥቷቸው ወደ ሰማይ አድርጎ ነበር። ትእዛዙ ከኢየሩሳሌም አትውጡ የሚል ነው። ተስፋው ደግሞ መንፈስ ቅዱስን እልክላችኋለሁ፣ ጰራቅሊጦስ ይመጣል። ጰራቅሊጦስ ማለት አጽናኝ ማለት፣ ሌላ አጽናኝ አባቴ ይልካል፣ እኔም እልከዋለሁ። ፈቃዳቸው አንድ መሆኑ ነው። ለይቶ ነው ያስተማረው። ስለዚህ እሱን መቀበል አለባችሁ፣ ኃይል ሳታገኙ ወዲያ ወዲያ። እነሱም በተነሳ እስከ 10ኛው ቀን ካረገ ትእዛዙን ካዘዛቸው በ10ኛው ቀን እግዚአብሔር መንፈስ ቅዱስ በእሳት አምሳል ወዳሉበት ደጅ ወደሚጸኑባት ወደ መጀመሪያዋ ቤት ማርቆስ የማርቆስ እናት ቤት ቀድሞ ዮሐንስ ይባል ነበር። ማርቆስ ወንጌላዊ፣ ዮሐንስ የሚባለው ማርቆስ እያለ ነው ወንጌል የሚገልጠው። ያች ጽርሐ ጽዮን በጽዮን በኢየሩሳሌም አካባቢ የነበረችው መጀመሪያ የግለሰብ ቤት ነበረች። እግዚአብሔር አምላክ የወደዳት ቸሩ መድኃኔዓለም በዚያ ሥጋውን ደሙን የለወጠባት በሥጋዊውን ማዕድ መንፈሳዊ ያደረገባት ማዕዱን ምስጢር ያደረገባት ያቺ የጽዮን ቤት አዳራሽ የመጀመሪያዋ ቤተ ክርስቲያን ሆነች። በዚያች ምስጢራት አከናውኖባታል። ትንሣኤውንም በዚያ ገልጦባታል። ከዚህ በኋላ ደጅ ሲጸኑ ሳለ ወአመ ተፈጸመ መዋዕለ ጰንጠቆስጤ 50ኛው ቀን በተፈጸመ ጊዜ ከትንሣኤ ጀምሮ ግብተ መጻ ሰማይ ድምፅ ከመ ድምፀ ነፋስ አውሎ እንደ አውሎ የሚነጥቅ የጥቅል አውሎ ነፋስ ድምፅ ተሰማ። ወመልአ ኩሎ ቤተ ሀበሃለው ይነብሩ የሚኖሩበትን ቤት ሁሉ ሞላው። ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል እንደ ተከፋፈለ እሳት የእሳት ላንቃ በቤቱ በራሳቸው ላይ ታየ። ቤተክርስቲያን ሲመሰርት አሁን ደግሞ መንፈስ ቅዱስ ሌላ አጽናኝ ሆኖ ሐዋርያቱን የሙት ልጆች እንዳይሆኑ የሙት ልጆች አሳዳጊ የሌላችሁ ሕፃናት እንድትሆኑ አልተዋችሁም፣ ሌላ አጽናኝ፣ ሌላ አባት፣ ሌላ ኃይል እሰጣችኋለሁ ብሏቸው ነበር። ያው በቃሉ መሰረት ተላከላቸው። መንፈስ ቅዱስም ከነሱ ጋር በውስጣቸው እስከ ዓለም ፍጻሜ ድረስ ኖረ። ከዚያ ጊዜ ጀምሮ ቤተ ክርስቲያናችን በመንፈስ ቅዱስ ተሞልታ ትኖራለች። ዛሬ ይህች ቤተ ክርስቲያን በመንፈስ ቅዱስ ነው የምትመራ። ሲኖዶሱም እንደ ሐዋርያቱ በተሰበሰቡ ጊዜ እኛና መንፈስ ቅዱስ ይላል በሐዋርያት ሥራ 15 ላይ። ከዚያ ጊዜ ጀምሮ ቤተ ክርስቲያን ያለ መንፈስ ቅዱስ አትሰራም፣ በመንፈስ ቅዱስ ነው የምትሰራ። ዛሬ ተረኮ እስከ ዓለም ፍጻሜ ድረስ የሚመራት እሱ ነው። አንደበታችንም ወደ ጽድቅ፣ አንደበታችንም ወደ መልካም ነገር፣ ሕይወታችን ልቦናችን ወደ ንስሐ የሚመልሰው ከኃጢአታችን እንድንጸጸት የሚያደርገን ያ መንፈስ ነው። አባቶቻችን ጾም ውለው ጾም አድረው እንዲያገለግሉን ይገርማቸዋል። የእኛ ቤተ ክርስቲያን ካህናት ከገጠሩ ጀምሮ እስከ ከተማ ያሉት ጾም ውለው ጾም አድረው ነው የሚያጠምቁን። ይገርማቸዋል። ተበልቶ አይደለም፣
ተበልቷል። በመንፈስ ቅዱስ ተሞልቶ በእህል ውሃ ሳይሆን በመንፈስ ቅዱስ ተሞልቶ ነው ካህኑ የሚያጠምቀን። ይገርማቸው። እንዲህ ያለች ቤተ ክርስቲያን ያለች ደግሞ በቅኔ ተሞልተው በማህሌት ተሞልተው በእግዚአብሔር ቃል በእግዚአብሔር መንፈስ ተሞልተው ነው ይህችን ቤተ ክርስቲያን የሚያገለግሉት። እና ክርስቲያኑ እንደኛ ንዝላለት ብልጣብልጥ የሌላት ቤተ ክርስቲያን እማተዋሽ ቤተ ክርስቲያን መንፈስ ወረደልኝ ልተንብይልህ የማትል የማትዋሽ ቤተ ክርስቲያን ስለሆነች ሰው ሁሉ ሊንቃት ይፈልጋል፣ ይሞክራል። ግን እማትነቀነቅ እናት ምእመናን ግን ውሸት አታስተምሩ፣ ውሸት አትውደዱ። ሰዎች ሳይወርድላቸው መንፈስ ወረደልን ቢሉ፣ ሰዎች ትንቢት ሳይመጣላቸው ትንቢት ተናገርን ቢሉ ኢየሱስ ክርስቶስ ነቢዩ ሐዋርያ ኢየሱስ በዚህ ዓለም በተዋህዶ ይገለጣል። የሰውን ሥጋ የማርያምን ሥጋ ለብሶ ይገለጣል። ወይታተም ራእየ ነቢያት የነቢያትም ራእይ ይታተማል፣ ይዘጋል፣ ያበቃለታል። ወየዐርፍ ሙስና ዲበ መትከፈተ ርኩሳን በርኩሳን ላይ በኃጢአተኞች ትከሻ ላይ ርኩሰት ያርፋል ማለት ፍርድ ይቀበላሉ የሚዋሹ ሁሉ። ስለዚህ ይህችን ቤተ ክርስቲያን የሚጠብቃት እግዚአብሔር መንፈስ ቅዱስ ነው። የመሰራች ዛሬም ዘወትርም ከእኛ ጋር ያለው እሱ ነው። ስለዚህ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ክብርና ምስጋና ይሁን። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እሺ፣ ደስ ይላል። በጣም ደስ የሚል ነው። ብዙ የሚሰራበት ቦታ ነው። እግዚአብሔር የወደደው ደብረ ርጉ ወደብረ ጥሉል የረጋ የጸና የለመለመ ተራራ ለእግዚአብሔር የወደደው ዘላለም የሚያድርበት ተራራ ይሄ ቅድስና ተራራ ነው። እግዚአብሔር የወደደው ጽርሐ ጽዮን የሚባለው ይሄ ነው። ስለዚህ ይህን ቦታችሁን ለማሳደግ ካህናቱንም ጥሩ አድርጋችሁ መያዝ እንዲሁ ደግሞ መንፈስ
ዝማሬ መላእክት ያሰማልን። ለዲያቆን ዘማሪ